እላችኋለሁ። እግዚአብሔርም የመከራውን እና የትዕግስቱን ዋጋ እንዴት እንደፈጸመለት ታውቃላችሁ። ልንጸልይ እየፈለግን እንዳንጸልይ፣ ልንሰግድ እየፈለግን እንዳንሰግድ፣ ልንታረቅ እየፈለግን እንዳንታረቅ፣ መልካም ነገሮችን ነገ የሚያስብል እሱ ሰይጣን እንጂ መንፈስ ቅዱስ አይደለም። የክርስቲያን ዋና ጊዜው መቼ ነው ከተባለ ዛሬ ነው። ትዕግስት ምን ባለው ወር ላስብበት ብሎ ወር መተኛት አይደለም። እሱ ዳተኝነትና መዘግየት ነው የሚባለው። ለወንድምነትም፣ ለእህትነትም፣ ለጓደኝነትም፣ ለንግድም፣ ለማረስም፣ ለመቆፈርም፣ ለመማርም፣ ቦታ ለመለወጥም፣ በቦታ ለመጽናትም፣ ለሁሉም ነገር ትዕግስት ያስፈልገዋል። መንኩሱ መንኩሱ ቢላችሁም እሺ አትበሉት ቶሎ። አግቡ አግቡ ቢላችሁም እሺ አትበሉት። ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው። መከራ ትዕግስትን፣ ትዕግስት ደግሞ ምንን ያመጣል? ተስፋን። ተስፋሰ እያስተሐፍር፣ ተስፋ ደግሞ አያሳፍርም ማለት ነው። እናንተ እግዚአብሔርን ተስፋ ባደረጋችሁበት ነገር ስንት ዓመት ትጠብቁታላችሁ? እግዚአብሔር ትቶኛል የምንለው አሁን ስንት ዓመት ታግሰን ነው? እስቲ እግዚአብሔር ያሳያችሁ።